ሰላም ሰላም፣ ጤና ይስጥልኝ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ቪዲዮ መጥቼላችኋለሁ። እሱም ደግሞ ሶሲ ዛሬ ማለት ነው የሌለ ቁጭቷን እንግዲህ በመጠጥ በስካር ከእህቷ ጋር እያሳለፈች ትገኛለች። ፈታ እያለች ነው በቃ ዓለም ዘጠኝ ላይ። አይ ሶሲዬ የኔ ቆንጆ ራስሽንማ መጉዳት የለብሽም በመጠጥ አንቺ እንደውም ከሱ ተሽለሽ ማለት ነው እርድብን የሚያደርጉ ነገሮችን ማሳየት እንጂ መጠጥ እኮ ማለት ነው የደካማ ሰዎች መሸፈኛ ነው የኔ ውድ። በእርግጥ አንቺ ዘና እያልሽ ነው፣ ግን መጠጥ በመጠጣት አይደለም። ከሱ ተሽለሽ ጥሩ ነገር ላይ ደርሰሽ ማሳየት በቃ ወንዶችን መበቀል የምትችይው በዚህ ነው። ወይኔ አመለጠችኝ እንዴትሽ ማድረግ ትችያለሽ። በዛ ላይ ደግሞ ፋሲልም መጥቷል። ፋሲል ማለት እንግዲህ ከዚህ በፊት ለሀይሚዬ ቀለበት አድርጌላታለሁ ፍቅረኛዬ ናት ብሎ ያዙ ይልቀቁኝ ሲል የነበረ ወንድማችን ያው ይቅርታ ተባብለው ነገሩን ፈተውታል ማለት ነው ከብሩኬም ከሀይሚም ጋር። ዛሬ ግን መጥቶ ዳኒንም ሶሲንም ማስጠንቀቂያ ሲሰጣቸው ነበረና በነገራችን ላይ ቤተሰብ እኛ ማለት ነው ሶሲ ከብሩኬ እንድትርቅ በማለት እንጂ ሶሲ እኮ መጀመሪያም ስትመጣ ካሜራው ላይ ስትገባ እውነት እንናገር ከተባለ ይቅርታ ጠይቀው ይሄ ፕራንክ መሰራት እንደሌለበት ምናምን ብሩኬም እሷም እንደዛ ነው። እና እኔ ሶሲ ላይ እንደዚህ የሚፈረድበት ነገር እንኳን ያለ አይመስለኝም ብዙም። ዋናውን የሚጠነስሰው አሁንም ደግሞ እያደረገ ያለው ነገር ደስ የማይል ነገር ዳኒ ጋ ነው ያለው ሙሉ በሙሉ ማለት ነው። ሙሉ በሙሉ እንዴ ሶሲም እኮ እየተበደለች ነው። ባልሰራችው ስራ ባላደረገችው ነገር ፕራንክ በሆነ ነገር ላይ እየተወነጀለች ነው ያለችው። አንዳንድ ጊዜ ቆም ብለን ማሰብ አለብን። ሲቀጥል ማለት ነው እኔ በጣም የሚገርመኝ ነገር በአሁኑ ሰዓት ማለት ነው ሀይሚም ብሩኬ የማንም ማደጊያ መለወጫ ነው የሆናችሁት። መለወጫ እየተሰደባችሁ ፎቷችሁ እየተዘቀዘቀ እየተረገጣችሁ ማለት ነው። ማንም እያደገባችሁ እየተለወጠባችሁ ነው። ሁሉም መጥቶ ይደነፋል። አንዳንዱ መርጠቢያ ይዞ መጥቶ እንትናን እመታለሁ አርፈ ተቀመጥ፣ አንዱ ይመጣና ሀይሚን እንትን ይላል እና ማለት ነው እኔ ሁሉም ለጥቅም ነው ዱብ ዱብ የሚለው እንጂ ለእናንተ አዝኖ አይደለም። ሁለታችሁ ሰላም ፈጥራችሁ ተነጋግራችሁ ያለውን ነገር ብትፈቱ። ሀይሚዬ በዚህ ሰዓት ማለት ነው እኔ አላቅም። እኔ ሀይሚ ከዚህ ልጅ ካራቀች ማለት ነው መጨረሻዋ የሚያምር አይመስለኝም። ሳስበው አያምርም መጨረሻዋ። እና ከዚህ ልጅ የምትወጣበትን መንገድ ነው መፍጠር ያለ። እከሌን አውርቼው እንተና አውርቼው የምትሉ ልጆች አላችሁ፣ ዝም ብላችሁ አፋችሁን የምትከፍቱ ምንም ቁም ነገር የሌላችሁ ማለት ነው። ፊሽካ ብቻ የምትነፉት እና ይቺ ልጅ ያለችበት ሁኔታ ጥሩ አይደለም። በነገራችን ላይ ምን እንዳረጋት ምን እንዳደነዘዛት ራሱ እኮ አይታወቅም። መናገር ራሱ አትችልም። ትናንትና ልናገር ስትል እኮ ነው አስቆማት። ከካሜራ ጀርባ ታወሪያለሽ ምንም ነገር እንዳትይ፣ ዛሬ ደስታችን ነው ብሎ ማለት ነው። እና ማለት ነው በሀይሚን ይሄ አልፈርድም። በነገራችን ላይ የሆነ የያዘ ነገር ይዟታል ይመስለኛል። በቃ የሆነ መወጣት የማትችለው ነገር አለ። እኔ በምን እንደያዛት ምን እንዳደረጋት አላቅም። ይሄ ተንከሲስ የሆነ ልጅ ማለት ነው። ለሶስት ያልሆነ ለሀይሚ ሆናታል ብላችሁ ታስባላችሁ እናንተ እንዴ? ለሀይሚም እኮ ኃጢአት ነው ለሀይሚ። እንደው ሀይሚ ፈልጋ ፈቅዳ እንደው ዳንንሽ ብትለው ራሱ ማለት ነው እንዴ አይምሮ እኮ አላት። እናንተ ምን አስባችኋል? አይምሮ አላት። ሴት ልጅ ከበደለ ሴት ልጅ ከሚያዋርድ ጋር ለነገ ለኔ አግብቸው የትዳር አጋሪ ሆኖ የልጆቼ አባት ነው ብላ መቼም አታስበውም። በፍጹም ማለት ነው አታደርግም። ሀይሚዬ ራሱ አታደርግም። ቤተሰብና እኔ ባትሰድቧት፣ እውነት ነው የምላችሁ የምትሳደቡ ልጆች አላችሁና እስኪ እንቆጠብ። ሳንሳደብ ግን ማየት፣ ሳንሳደብ አስተያየት መስጠት አንችልም። እኔ ጋር እንኳስ የምትመጡ ልጆች አትሳደቡም። እግዚአብሔር ይስጣችሁ ከስንት አንድ እንጂ እንደው ሁላችሁም የምትሰጡት አስተያየት አጥጋቢ፣ ምክራችሁ ሁሉ ነገራችሁ የሚወደድ እውነት ነፍ ዓመት ኑሩልኝ። በቃ በሄዳችሁበት መልካም ነገር አድርጉ። በቃ መልካም ነገር ተናገሩ። ከአይምሯችሁ ከአንደበታችሁ መልካም ነገር ሁሉ የሚወጣ
እንደው አንድ ሰው ቢያስቀይማችሁ ቢሰድባችሁ ራሱ እናንተ መልሳችሁ መሳደብ የለባችሁ። እኔ አሁን በዳኒ የተነሳ እንደውም ዳኒን አንተ ሽምብራ፣ አንተ ኩርንችት፣ አንተ ኮረሪማ፣ አንተ ዝንጀሮ ራስ፣ አንተ ግንብራስ እያልኩት ነው እያልኩት ነው። ግን የጥላቻ ስድብ አይደለም ይሄ ቤተሰብ፣ የጥላቻ ስድብ እኮ አይደለም። እና ግን አንዳንዶች እውነት በጣም የሚከብድ አህያ የማይችለው ስድብ የምትሳደቡ አላችሁ። አሁን ሀይሚዬን እውነት ጥሩ አይደለም፣ እባካችሁ አትሳደቡ። እና ደግሞ ብሩኬ ትናንት የተናገረው ነገር አለ፣ የቤተሰብ ፎቶ የምትዘቀዝቁ ሰዎች እናንተ ግን ጭንቅላት የላችሁም እንዴ? ምንድን ነው ቆይ ችግራችሁ? ትናንትና ኧረ ዛሬ ነው እንዲ ያየሁት። ዛሬ ቲክቶክ ስገባ ብሩኬን ማለት ነው ወንበር ላይ ያስቀምጠው 5-6 ፊሊጲን ነው የሚመሳስሉ ሴቶች። አንዷ ጭንቅላቱን ታሻለች፣ አንዷ ወገቡን፣ አንዷ እግሩን፣ አንዷ ደረሱን ታሻለች። አቀነባብረው እማያመጡት ነገር የእውነት አቀነባብረው ሲያሹት ብሩኬን ተንኮላችሁ ማለት ነው። በጣም ተንኮለኝ። አሁን እናንተ ማለት ነው ሀይሚንም አትወድም ብሩኬንም አትወድም። የምትፈልጉት ሁለቱ እንዲለያዩላችሁ ብቻ ነው። እና እኔ በጣም አዘንኩ። በቃ ወይ ጉድ! በቃ ጊዜው ተበላሸ። ያለንበት ጊዜ ተበላሸ ማለት ነው። ሰው ነው ጊዜው የተበላሸ ሰው ነው እንጂ ሰው ተበላሸ። ማስታረቅ የለ ከአንድ ወገን ሆኖ አንዱን መደብደብ ያልሆነ ነገር እነሆ የሙልጮች ደግሞ አላችሁ። ትናንትና ቀለበት ሊያደርግላት ነው። ምንም ሳታውቁ ቀለበቱ ተደረገ እንዴ? አያችሁ? የለም እኮ ሀይሚ ተደብድባን የተላከችው እጇን ተመታለች እኮ ሀይሚዬ ምስኪን። ረሙ ተፈንክቷል መሰለኝ። ረሙን ራሱ ያ ግብዳ የሚያክል ሰውዬ ዳጊ የሚባለው ወጥቶበት አድላው ላይ ግብዳ ማን ይችለዋል አሁን እሱን? ቡና እየጠጣሁ ነው ቤተሰብ። ቡና እንጠጣ። ቡና ካልተጠጣ ነገሩ ራሱ ጭንቅላት ያሳምማል። እና ፋሲል ደግሞ እንግዲህ መጥቶ እየዛተ ነው። ፋሲልዬ አሁን ከመዛት ምናምን አስታርቅ። አንተ ደግሞ አስታርቅ። ሶሲን እንደ ሴትነቷ አክብራት። ደግሞ አትስደባት ሶሲዬን። እሺ አትሳደብ። ሶሲ ጥፋት የለባትም። ጥፋት ሙሉ በሙሉ ያለበት ዳኔ ነው። ዳኔን ከቻልክ እንደውም አናፍጠህ ብትጥልልን ራሱ ደስ ይለናል ማለት ነው። ደስ ይለናል። እሺ እና እንደዛ ነው እላችኋለሁ ውዶችዬ፣ ማሮችዬ። እንግዲህ እስኪ ዛሬ ቡቡዬ እንጠብቀዋለን፣ ጅንኑን ማለት ነው። ጅንኑ የሙሽዬ ልጅ የሙሽዬ ሸበላ ዛሬ በመጣለን። ዛሬ ሶሲና ፋሲል ናቸው ቪዲዮ የለቀቁት። ሌላ እንግዲህ ከዚህ በኋላ እንጠብቃለን። እና ውዶችዬ መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።